ዛሬ በዓለም ፖለቲካ ውስጥ እጅግ አስደንጋጭና ተለዋዋጭ ክስተት ተከስቷል። በመካከለኛ ምስራቅ የእስራኤል ጥቃት የኢራን ከፍተኛ የባህር ኃይል አዛዥን ቀጥፏል። በሌላ በኩል ፕሬዝዳንት ትራምፕ እና ኢራን እርስ በርስ የሚጋጩ የሰላም ንግግር መግለጫ እየሰጡ ነው። በተጨማሪ የቤላሩስ ፕሬዝዳንት ሰሜን ኮሪያ በመግባት አዲስ ጥምረት ፈጥረዋል። ዛሬ እነዚህን ሶስት ታላላቅ ዜናዎችን በዝርዝር እነግራችኋለን። እስከ መጨረሻ አብራችሁን ቆዩ። ከሰዓታት በፊት በወጣ መረጃ መሰረት ታይምስ ኦፍ እስራኤል ዘጋቢን ዋቢ በማድረግ የእስራኤል ባለስልጣናት አንድ ትልቅ ድል አብስረዋል። የኢራን አብዮታዊ ዘበኛ የባህር ኃይል አዛዥ በተሰነዘረ ጥቃት መገደላቸው ተረጋግጧል። የዓለምን የነዳጅ መስመር ወይም የሆርሙዝ ሰርጥን ለመዝጋት የሚደረገውን እንቅስቃሴ በበላይነት የሚመሩ ቁልፍ ሰውም ተገድለዋል። እስራኤል አዛዡን አስወግጃለሁ ማለቷ በኢራን የደህንነት መዋቅር ላይ ትልቅ ቀዳዳ መኖሩን ያሳያል። ይህ ግድያ ኢራንን ለከፋ በቀል ሊያነሳ ይችላል የሚል ስጋትም ነግሷል። ይህ በእንዲህ እንዳለ በዋሽንግተን እና በቴህራን መካከል ያለው ዲፕሎማሲ ግራ የሚያጋባ ሆኗል። የኢራን የውጭ ጉዳይ ሚኒስትሩ ድርድር የሚባል ነገር የለም፣ ጥቃታችንን አጠናክረን እንቀጥላለን ሲሉም ዝተዋል። ዛሬውኑ በኤሚሬትስ ላይ የተቃጣው የሚሳኤል ጥቃት የዚሁ ማሳያ ተደርጓል። ፕሬዝዳንት ዶናልድ ትራምፕ ግን ኢራንን እውነት ለመናገር ፈርታ ነው እንጂ ባለፉት 3 ቀናት ውጤታማ ንግግር እያደረግን ነበር ብለዋል። በአንድ በኩል የሚሳኤል ዝናብ፣ በሌላ በኩል የምስጢር ድርድር። በመካከለኛ ምስራቅ ምን እየተደረገ ነው? ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጦርነቱ ወደ ከፋ ቀውስ እንዳያመራ በከፍተኛ ስጋት እያነጋገሩ ይገኛሉ። ወደ እስያ ስናመራም ሌላ ታሪካዊ ክስተት እናገኛለን። የቤላሩስ ፕሬዝዳንት ለመጀመሪያ ጊዜ ሰሜን ኮሪያ መግባታቸው ድንቅ ነው። በምዕራባውያኑ ማዕቀብ የተወጣጠሩ ሁለቱ ሀገራት ከሩሲያ ጋር ካላቸው ወዳጅነት ባሻገር የእርስ በርስ የኢኮኖሚና የወታደራዊ ትብብር ለመፍጠር ተስማምተዋል። ኪም ጆንግ ኡን ወዳጅነታቸው ወደ ከፍተኛ ደረጃ ለማሳደግ ቃል ገብቷል። ይህ ጉብኝት ለምዕራባውያን የበላይነት ትልቅ ፈተና እንደሚሆን ተንታኞች ገልጸዋል። ተመልካቾቻችን ዓለም በአሁኑ ወቅት በሁለት ጎራ ተከፋፍላ በውጥረት ውስጥ ትገኛለች። የባህር ኃይሉ መገደል ለኢራን ምን አይነት ምላሽ ያስከትላል? ትራምፕ በእውነት ኢራንን ወደ ሰላም ጠረጴዛ ያመጧታል ወይ የሚለው ጥያቄ ነው። የኪም ጥምረት አዲሱ ቀውስ ይወልዳል ወይስ የሚለውም ሌላኛ ጥያቄ እየፈጠረ ይገኛል። በመካከለኛ ምስራቅ ያለው ውጥረት አዲስ ምዕራፍ ይዟል። በአንድ በኩል ሰላም ንግግር ተጀመረ ሲባል፣ በሌላ በኩል ደግሞ ጥቃቴን አጠናክሬ እቀጥላለሁ የሚል ዛቻ ከቴህራን ይሰማል። ፕሬዝዳንት ዶናልድ ትራምፕ እና የኢራኑ የውጭ ጉዳይ ሚኒስትሩ እርስ በርስ የሚጋጩ መረጃውን መስጠታቸው እያወዛገበ ነው። ለመሆኑ በመረጃው ጀርባ ምን እየተካሄደ ነው? ጦርነቱ ይቆማል ወይስ ይባባሳል? ዝርዝር ትንታኔውን ይዤላችሁ ቀርቤያለሁ። የኢራን የውጭ ጉዳይ ሚኒስትሩ በሰጡት መግለጫ ዓለምን አስገርመዋል። ሚኒስትሩ ዋሽንግተን ያቀረበችው የጦርነት ማቆሚያ የመነሻ ሀሳብ ውድቅ ማድረጋቸውን በይፋ ተናግረዋል። ኢራን አሁን ላይ ምንም አይነት የመደራደር ፍላጎት እንደሌላትም አስታውቃለች። ራሴን ለመከላከል የሚፈጽመውን ጥቃቴን አጠናክሬ እቀጥላለሁ የሚለው የቴህራን አቋም በቀጠና ያሉ የአሜሪካ የጦር ሰፈሮች ላይ ያነጣጠረ መሆኑ ታውቋል። ዛሬውኑ በተባበሩት አረብ ኤምሬቶች ላይ የተቃጣው የባሊስቲክ ሚሳኤልና የድሮን ጥቃት የንግግሩ ተስፋ ጥያቄ ውስጥ ከቶታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ እና የኢራን መግለጫ የፍርሃት ምልክት ነው ሲል አጣጥለውታል። ትራምፕ እንደሚሉት ከሆነም ኢራን ጦርነቱን ለማቆም ከአሜሪካ ጋር መነጋገር መጀመሯን ለማመን ፈርታለች፣ ለመቀበል ተቸግራለች ነው። ባለፉት 3 ቀናት ውስጥ በዋሽንግተን ከፍተኛ አመራሮች እና በቴህራን መካከል ውጤታማ ውይይት ማደጉን ገልጾ ነበረ። ድርድር የለም ሲሉም ኢራኖቹ ተናግረዋል። ትራምፕ ውጤታማ ውይይት እያደረግን ነው ማለታቸው ደግሞ የዲፕሎማሲ ጨዋታ ወይስ በኢራን አመራሮች መካከል የመከፋፈል ምልክት የሚለው ሌላኛው ጉዳይ ነው።
ጦርነቱ በአሁኑ ወቅት የሰው ሕይወትና ንብረት እያወደመ ሲሆን የኤምሬትስ መከላከያ ሚኒስቴር ጥቃቶችን ማክሸፉን ቢገልጽም የደህንነት ስጋቱ ግን ከምን ጊዜም በላይ አይሏል። የቢቢሲ ዘገባ እንደሚያመለክተው ከሆነ በሁለቱ ሀገራት መካከል የቃላት ጦርነትና የሚጋጩ መረጃዎች ትልቁን ችግር ያሳያሉ። እምነት ማጣትም በተመሳሳይ ነው። ትራምፕ በግፊት ኢራንን ወደ ጠረጴዛ ለማምጣት እየሞከሩ ሲሆን ኢራን ደግሞ በጥቃት የታጀበ ድርድርን እንደማትቀበል እያሳየች ነው። እናንተስ ምን ትሉታላችሁ? ኢራን በእውነት ንግግር ለመጀመር ፈርታ ይሆን ወይስ ትራምፕ ጫና ለመፍጠር እየተጠቀሙበት ነው? ይህ ውጥረት ወደ አራተኛ የዓለም ጦርነት ያመራ ይሆን? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር መረጃዎቻችን ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።